በፕሮቴስታንቱ ዓለም ቅዱሳን እውነት ነው በሕይወተ ሥጋ ያሉ ቅዱስ ጳውሎስም ጸልዩልኝ እያለ ለሌሎች ተናግሯል። አንዱ ለሌላው እንዲጸልይ እግዚአብሔር ማዟል። እውነት ነው። ከሞቱ በኋላ ግን አይሰሙም አያማልዱም ይሉናል። እኔም እንዲህ ብዬ ልጠይቃችሁ እናንተም ምን እንደምትመልሱልኝ አስቡ። እግዚአብሔር የሙታን ነው የሕያዋን አምላክ ነው? መጽሐፍ ቅዱስ እግዚአብሔር ኢኮነ አምላከ ምውታን አላ አምላከ ሕያዋን፣ እግዚአብሔር የሕያዋን እንጂ የሙታን አምላክ አይደለም ይላል መጽሐፍ። ምን ማለት ነው? እግዚአብሔር የሕያዋን ማለት የነዋሪዎች የማይጠፉት አምላክ ነው ማለት ነው እንጂ የሙታን አምላክ አይደለም ብሎ ይናገራል። እግዚአብሔር መጽሐፍ ይናገራል። እግዚአብሔር የሕያዋን አምላክ ከሆነ ጻድቃን ሙተዋል ይባላል ወይ? ሞት በራሱ የሰው ልጅ በዚህ በሕይወተ ሥጋ ያለ ነፍሱ ከሥጋው ከተለየ በኋላ በቃ ሞተ በሰበሰ የሚባል ከሆነ የክርስቶስ ሰው መሆን አገልግሎቱ ምንድን ነው? እኛ እኮ ለዘላለም ሕያው ሆነን እንድንኖር ነው አይደል ክርስቶስ የሞተልን? ለዘላለም ሕያው ሆነን እንድንኖር ክርስቶስ ከሞተ፣ ልብ ብላችሁ አዳምጡ። ለዘላለም ሕያው ሆነን እንድንኖር ክርስቶስ ከሞተ፣ ግልጽ ነው ሐሳቤ። ክርስቶስ ከሞተ ሕያዋን ከሆን የምንነጠቀው ነገር አለ ወይ? ለምሳሌ በግዘፈ ሥጋ እያሉ በምድር እያሉ ያማልዳሉ ብለን ከተቀበልናቸው ሲሞቱ ማማለዱ ቆሟል ካል ደግሞ ቅዱሳን ናቸው ብለን ካመን እንደገና ቅዱሳን ሲሆኑ በምድር በነበሩበት ሰዓት የሚያማልዱ ሰዎች ከፍ ወዳለው ክብር ወደ ክርስቶስ ሲያድጉ የማማለድ ክብራቸው ይነጠቃል ወይ? ጥያቄ ነው ለፕሮቴስታንቱ ዓለም። ገብቷችኋል? ሐሳቤ ግልጽ ነው። ምድር ላይ ያሉ ሲወድቁ ሲነሱ አንዴ በኃጢአት አንዴ በጽድቅ በነበሩበት ዘመን እግዚአብሔር የማማለድን ስልጣን ከሰጠ ወደ ሰማይ በሚነጠቁበትና በየማነ አብ ባለው በክርስቶስ በዚያ በኩል በሕያው በሆነው ክርስቶስ በኩል በግዑ ኑ ብሎ ጠርቶ በክብር በገነት ካስቀመጣቸው በኋላ መዋቴዎች ናቸው ከዚህ በኋላ ማማለድ አይችሉም መባል ይቻላል ወይ? ሰው ቅዱሳን ሲሞቱ ነፍሳቸው ከስጋቸው ሲለይ ወደ በለጠው ወደሚበልጠው ክብር ነው ያደጉት ወይስ ደግሞ ወደሚያንሰው ጉስቁልና ነው የወረዱት? ወዴት ነው ያደጉ? ወዴት ነው ያደጉት? ወደ መብሰል፣ ወደ ከፍታ፣ ወደ ሁሉን አዋቂነት፣ ወደ መቀደስ ነው የወጡት ነው ወይስ ወደ ድንቁርና፣ ወደ ጉስቁልና፣ ወደ አላዋቂነት ነው የወረዱት? ይሄን መመለስ የሚችል ፕሮቴስታንት ካለ ወደ ኋላው ገብታችሁ ብታስረዱኝ በጣም ደስ ይለኛል። አለ ወይ? ምንድነው የሆኑት ያለ? አንድ ሁለተኛ መላእክትስ ቅዱሳን ስለሞቱ አልናቸው። የማይሞቱት መላእክትስ ያማልዳሉ? የማይሞቱት መላእክት ያማልዳሉ ወይ? ጊዮርጊስን እመቤታችንን ስለሞቱ ነፍሳቸው ከስጋቸው ስለተለየ ብላችሁናል። ሚካኤልና ገብርኤልስ ነፍሳቸው ከስጋቸው ተለይተዋልን? ነፍስስ ስጋ አላቸውን? ሙተዋል? አይ አልሞቱም። እሺ ካልሞቱ ያማልዳሉ? አዎ ያማልዳሉ ነው መቼም መልሳችሁ። በእርግጠኝነት አያማልዱም እነሱ ካላችሁኝ፣ ሰው በሕይወተ ሥጋ ቆሞ ያማልዳል ካላችሁ መልአክ በመላክነቱ አያማልድም ወይ? መላእክት ያስታራቁበት ታሪክ ብዙ ነው። ለምሳሌ አካላዊ ቃል ኢየሱስ ክርስቶስን ከሰዎች ልጅ ጋር ይኩነኒ በምትለው ቃል አካላዊ ቃል ስግው እንዲሆን ሰው እንዲሆን ድንግል ይኩነኒ ብላ እንድትቀበል መሃል ላይ የነበረው አማላጅ መልአኩ ቅዱስ ገብርኤል ነው። ይሄን ታውቃላችሁ? መልአኩ ቅዱስ ገብርኤል እኮ ሽምግልና ተልኮ መጥቷል እኮ ከአብ ዘንድ። የአብ የባህሪ ልጁ አንድያ ልጁ እንዲሁ አመልጦ አስፍቶ ተናግሮት ነው እንዲሁ በመጽሐፉ ትንሹ ተጽፎልን ነው እንጂ ስግው ሊሆን ነው እና ምን ትያለሽ ብሎ እኮ መጥቶ ገብርኤል ጠይቋታል። አታስታውሱ? ከሶስቱ ቅዱስ አንዱ ቅዱስ ከሷ እንደሚወለድ እኮ አብስሯታል አይደል? ያንን ቃል ሲያበስራት እኮ አይ እንዴት ይሄ ይሆናል ስትለው የሚሆነው በግብረ መንፈስ ቅዱስ ነው፣ እኔም አንቺም የምናውቀው አይደለም እኮ ነው ነገሩ አይደል? ይህ መንፈስ ቅዱስ ስራ ነው ማለቱ እኔ የምናገረው አንቺም የምታብራሪው አይደለም፣ ይህ የተሰወረ ምስጢር ነው፣ በቃል የሚገለጽ በአንደበት የሚተነተን አይደለም ማለት ይህ መንፈስ ቅዱስ ነው ማለት የሰው አይደለም ከሰውም አይደለም ብሎ መናገሩ ነው። ይህንን ቃል ቅዱስ ገብርኤል ሲነግራት ድንግል ማርያም ይኩነኒ በከመ ትቤለኒ አለችው። እንዳልኸኝ ይሁንልኝ ይደረግልኝ አለችው። ያኔ ወንድ ከሴት ጋር ባደረ ጊዜ ጽንስ እንደሚጸነስ ሁሉ አካላዊ ቃል ኢየሱስ ክርስቶስ አካላዊ ቃል ስግው ሆነ ማለት ነው፣ ሰው ሆነ ማለት ነው።
ለምን? በገብርኤል ንግግር በድንግል አምና በመቀበሏ ማለት ነው። በአምላክ ሰው መሆን ውስጥና በሰው አምላክ መሆን ውስጥ መልአኩ ቅዱስ ገብርኤል ቁሞ መካከለኛ ሆኖ ነበረ። በመካከለኝነት ቃልን ሲያስተላልፍ ነበር እያልኳችሁ ነው። አዲያ እንዲህ ከሆነ ልብ ብላችሁ አዳምጡኝ። እንዲህ ከሆነ አካላዊ ቃል ኢየሱስ ክርስቶስ ለመጸነሱ ማዕከላዊ ቆሞ የነበረው መልአኩ ከነበረ አንድ በብሉይ ኪዳን መልአኩ ቅዱስ ገብርኤል፣ መልአኩ ቅዱስ ሚካኤል፣ ሌሎቹም መላእክት በሰውና በእግዚአብሔር መካከል ሲያስታርቁ የነበረ እኔ በእግዚአብሔር ፊት የምቆመው እንዴ! ኧረ ምንድን ነው ያልኳችሁ? እኔ በእግዚአብሔር ፊት የምቆመው አለ። በእግዚአብሔር ፊት የምቆመው ማለት ምን ማለት ነው? የእግዚአብሔር ፊቱና የእግዚአብሔር ፊቱ እና የሚካኤል አካሉ አንድ ላይ የሚቆም ሆኖ እኮ አይደለም። የሚካኤል አካሉ ከእግዚአብሔር ፊት አንጻር ምንድን ነው? ምን ብላችሁ ትጠሩታላችሁ? እና እንግዲህ በእግዚአብሔር ፊት የምቆመው ማለት ምን ማለት ነው? በእግዚአብሔር ፊት ለማማለድ ለመዓትም ለምህረትም የምታዘዘው የምቆመው እኔ ነኝ ማለት ነው። የምቆመው ከእግዚአብሔር ፊት የሚቆም የእግዚአብሔር ባለሟል ከሆነ ደግሞ ትእዛዘ እግዚአብሔርን፣ ቃለ እግዚአብሔርን፣ ሐሳበ እግዚአብሔርን የሚያደርስ ነው ማለት ነው። ማን ከተባለ መልአኩ ቅዱስ ገብርኤል፣ መልአኩ ቅዱስ ሚካኤል፣ መላእክት በጠቅላላ እንደዚህ እንደሚያማልዱ በመካከል እንደሚቆሙ ብሉያትንም ሐዲሳትንም ብንጠቅስ በብዙ የመጽሐፍ ክፍል እናገኛለን። በጣም ጥሩ። መላእክት የሚያማልዱ ከሆነ ሰው ደግሞ ነፍሱ ከስጋው ሲለይ አያማልድም የምትሉኝ ከሆነ የሚካኤልንና የነፍስን ተፈጥሮ አንድነቱና ልዩነቱን የሚያስረዳኝ ማን ነው? የት ሀገር ያለ ምሁር ነው የሚያስረዳኝ? የሚካኤልንና የነፍስን ተፈጥሮ። ሚካኤል ነባቢ ነው፣ ተናጋሪ ነው፣ ልባዊ ነው፣ ልብ ያደርጋል፣ ሕያው ነው፣ ይኖራል። ከዚህ ውጭ ሌላ መገለጫ ባህሪ የለውም። ነፍስም ነባቢት ናት፣ ትናገራለች፣ ሕያዊት ናት፣ ትኖራለች፣ ልባዊት ናት፣ ልብ ታደርጋለች። መላእክትንና ነፍስን አንድነታቸውና ልዩነታቸው የሚያስረዳኝ ማን ነው? የመላእክትንና የነፍስን ስነ ተፈጥሮ አመጣጥ ህልውና ሊያስረዳኝ የሚችል ከፍጥረታት ወገን ማን ነው? ማን ነው? የለም። ከሌለ መላእክትና ነፍስ ህልውናቸው አንድ ከሆነ የሚሰሙ ከሆነ የሚኖሩ ከሆነ ልብ የሚያደርጉ ከሆነ ቅዱሳን ደግሞ በአካለ ነፍስ በገነት ተቀምጠው የምንናገረውን ይሰማሉ፣ የምንናገረውን ይሰማሉ፣ የምንናገረውን የሚሰሙ ከሆነ በአካለ ነፍስ መላእክት የሚኖሩ ከሆነ ማነው? የሰው ልጆች በአካለ ነፍስ የሚኖሩ ከሆነ የቅዱሳን ምልጃ የማይቆም ዘላለማዊ ነው ማለት ነው። የማይቆም ዘላለማዊ ነው። በርካታ የመጽሐፍት ክፍሎችን መመልከት እንችላለን። የቅዱሳን ምልጃን በተመለከተ መጽሐፍት ተባብረው በብዙ ጽፈዋል። ምን ማለት ነው ካላችሁኝ፣ ለምሳሌ ዮሐንስ በራእዩ ምዕራፍ 6 ቁጥር 9 እስከ 10 ስታነቡ በሰማይ ያሉ ሰማዕታት አለ ወደ እግዚአብሔር ሲጮሁ ይታያሉ አለ። ወደ ማን ሲጮሁ? ወደ እግዚአብሔር ሲጮሁ ይታያሉ። ወደ እግዚአብሔር ሲጮሁ ይታያሉ፣ ይናገራሉ ማለት ነው። ወደ እግዚአብሔር ይጮሃሉ። በሌላ በኩል መጽሐፍ ቅዱስ ስታነቡ ነዌና አልዓዛርን በምትመለከቱበት ጊዜ፣ አብርሃምን በምትመለከቱበት ጊዜ በአብርሃም እቅፍ ያለው አልዓዛር ነዌ እባክህን ከስቱ ውሃ እንዲሰጠኝ ንገርልኝ እየተባባሉ ሲያወሩ እንሰማቸዋለን። ያወሩ የት ሀገር ነው ከተባለ በአካለ ነፍሱ ነው። በአካለ ነፍስ ጨካኙ ነዌ በአካለ ነፍስ ሆኖ እኒያን ጨካኝ ዘመዶችን ማን ሄዶ ባስተማራቸው እያለ ሲናገር ነበር። ጨካኙ ነዌ ሂዱና ዘመዶችን የሚመክር የሚገስጽ ሰው ፈልጉልኝ እያለ የሚናገር ከሆነ ርህሩሁ እንግዳ መቀበል የሚያውቀው አብርሃም ዘመዶችን እንዲምር ዘመዶችን ማረልኝ ብሎ ለእግዚአብሔር አይነግረው? ለሰው የማያዝ ነው። ፍርፋሪ እንኳን ለሰው የማይሰጠው የምታውቁት ያ በመጽሐፍ የተጻፈው ጨካኙ ንጉሱ ነዌ፣ ያ ጨካኙ ባለሀብቱ ነዌ እሱ እንኳን ዘመዶችን ማን በነገራቸው ወደዚህ ሰዓት እንዳይመጡ እባካችሁ ንገሩልኝ ብሎ የሚያዝን ከሆነ ርህሩሁ አብርሃም በምድር ያሉትን የሰው ልጆች ሁሉ ይቅርበል ብሎ የማይለምንበት ምክንያት ምንድነው? በገነት ሐሳብ የሚለዋወጡ ከሆነ። በሌላ ቦታ ዮሐንስ ራእይ ምዕራፍ 5 ቁጥር 8 ላይ የቅዱሳንን ጸሎት የሆነ ዕጣን የተሞሉ የወርቅ ጽዋዎች ነበሩ አለ። የቅዱሳን ጸሎት ነው የሚለው። የቅዱሳን ቃል ጸሎታቸው ማለት አንዱ ስለሌላው የሚለምነው መለመን ነው እንጂ እንግዲህ ቅዱሳን ምን ብለው ይጸልያሉ? ገነት ስጠን እንዳይሉ ገነት ነው ያሉ። ስለኛ ብለው ይጸልያሉ ማለት ነው። ስለኛ ብለው ይጸልያሉ፣ ስለኛ ብለው ይናገራሉ ማለት ነው። ስለኛ ብለው ይናገራሉ። ይህ በመጽሐፍ ቅዱስ የተቀመጠ
አማናዊ የእግዚአብሔር ቃል ነው። ስለዚህ ቅዱሳን አባቶቻችን ያማልዳሉ ማለት ሩጫቸውን የጨረሱ ወደ በለጠው ክብር ያደጉ ናቸው። ይሄ ምድር ለማሸነፍም ለመሸነፍም የተዘጋጀ ሜዳ ነው። ይህ ምድር ለማሸነፍም ለመሸነፍም የተዘጋጀ ሜዳ ነው። ዲያብሎስን ድል ለመንሳትም የተዘጋጀ የተመቸ ነው። በዲያብሎስ ድል ተነስቶ በሲኦል መውደቅም እንደምታውቁት ሜዳው ዝግጁ ነው። ቅዱሳን ዲያብሎስን አሸንፈው ድል ነስተው በክርስቶስ ክብር እየተንበገበጉ ከተቀመጡ በኋላ በዓለም የመላ ምህረት የሚሰጣቸው በዓለም ሁሉ የሚሰለጥኑ ከእግዚአብሔር አንጻር እኮ ይቺ ዓለም ይቺ ምድር እኮ ኢምንት ናት። ስለዚህ ለቅዱሳኑ ያን ጸጋ ሰጧቸዋል። ቅዱሳን በዓለም ሁሉ የመሉ ናቸው ብለን ስንናገር አንዳንዶቹ አይኖ ቅዱሳን አያማልዱም ሲሉ እንሰማቸዋለን። የእምነት ተቋም ዶክትሪን አድርገው ይናገሩታል። አንዱ ስለሌላው መጸለይ እግዚአብሔር የሕያዋን አምላክ ነው ብሎ መጽሐፍ ስለነገረን ነፍሳት በጠቅላላ ደግሞ መዋቲዎች ስላልሆኑ ሕያዋን ስለሆኑ በገነት ስላሉ ስለ ሰው ልጆች ነፍስ ይጨነቃሉ፣ ስለ ሰው ልጆች ነፍስ ይማልዳሉ ማለት ነው። የመጨረሻ ሐሳቤ ቅዱሳን እኮ ከኛ ርቀው እግዚአብሔር የሆነ ወይ ሰማይ ውስጥ የሆነ ቦታ አይደለም የሸጎጣቸው፣ እስር ቤትም አይደለም ያገባቸው፣ ያስቀመጣቸው እኮ መሬት ላይ ነው። የቅዱሳን ነፍስ እኮ ያሉት ምድር ላይ ነው። ገነት ማለት ከአምስቱ ዓለመ መሬት አንዷ ናት። ስለዚህ በገነት ተቀምጠዋል ማለት እኛ ከምንኖርበት የሆነ ሰፈር ስቴት ላይ ናቸው ማለት እኮ ነው። የሆነ ቦታ ላይ ናቸው ማለት እኮ ነው። ልክ እኔ እዚህ ላይ ቁጭ ብዬ ስለ አሜሪካ መረጃ አለኝ፣ ስለ አሜሪካው ሰው ጸልያለሁ። ከዚህ ቁጭ ብዬ ስለ ኢትዮጵያዊ ሰው ጸልያለሁ፣ ስለ አንታርክቲካው፣ ስለ አውስትራሊያው ሰው ጸልያለሁ፣ ስለ አፍሪካው፣ ስለ ሌሎችም ሀገራት ሰዎች ጸልያለሁ። ከዚህ ቁጭ ብዬ ስለ እያንዳንዱ መረጃ ላይ ጸልያለሁ። በዚያ ጸሎት ህግ ባለውበት ሁኜ ወደ ሌለውበት ሀገር ጸሎትን አደርሳለሁ። ባለውበት ሁኜ ወደ ሌለውበት ዓለም፣ ባለውበት ሁኜ ወደ ሌለውበት ሰፈር እጸልያለሁ። እግዚአብሔርም ይሰማል። እኔን በዚህ ዓለም ሁኜ ገና የቅድስና ማይረግ ላይ ሳልደርስ ከዚህ ቁጭ ብዬ ጸሎቴን የሚሰማ እግዚአብሔር ሩጫቸውን የጨረሱ ከአስሩ ማዕርጋት የደረሱ የመጨረሻው ማዕርግ የሚባለው የደረሱ። በነገራችን ላይ ስለ ቅዱሳን ትምህርት በሚገባ ሌላ ጊዜ ገብተን እናየዋለን። አንድ ነገር ብቻ ዛሬ ላንሳ። 10 ማዕርጋት የሚባሉ አሉ። ከ10 ማዕርጋት 8ኛው ማዕርግ ሁሰት የሚባል አለ። ሁሰት ማለት ቅዱሳን አንደኛው ማዕርግ፣ ሁለተኛው ማዕርግ፣ ሶስተኛው እየተባለ ይሄድና 10ኛው ማዕርግ ሲደርሱ ሁሰት ይባላል። ይሄ ሁሰት ማለት ባሉበት ነው የሌሉበትን ማወቅ ማለት ነው። ባሉበት ነው የሌሉበትን ማወቅ። ለምሳሌ ቅዱስ ጴጥሮስ ሐናንያን ያን ውሸት ሲዋሽ ሲያጠፋ ከተመለከተው በኋላ ኦ ሐናንያ እፎ መላ ሰይጣን ውስጥ ልብከ ከመታሐሰው ለመንፈስ ቅዱስ አለው። ሐናንያ ወይ መንፈስ ቅዱስን ተዋሸው ዘንድ ሰይጣን እንዴት በልብ መላብህ አለው። መንፈስ ቅዱስን ተዋሸው ዘንድ ሰይጣን እንዴት በልብ መላብህ ብሎ ነገረው። አሁን ሐናንያ ያን ጥፋት ሲፈጽም ቅዱስ ጴጥሮስ አይቶታልን? አላየውም። እና በምን አወቀ ከተባለ ሁሰት ከሚባለው የቅድስና ደረጃ ደርሷል ማለት ነው። ቅዱሳን ማለት ቅዱሳን የሚለውን የስም ማዕረግ የሚያገኙት ደረጃ አለው። ልክ አንድ ሰው ዶክትሪን ያዘ፣ ዩኒቨርሲቲው ገብቶ ተመረቀ፣ ፕሮፌሰር ሆነ፣ እንደዚህ ሆነ ተብሎ ሲነገርለት ተምሮ የሚደርስበት የሚያልፍበት ደረጃ አለው። ያለ ደረጃ ዝም ብሎ አይሰጥም። ከተሰጠም በማጭበርበር የመጣ ነው ይባላል። ልክ እንደዚህ ሁሉ ቅዱሳን ቅዱሳን የሚለውን ስም ማዕረግ የሚያገኙት ከዊነ እሳት የሚባለው የመጨረሻው 10ኛው ማዕርግ እዚያ ላይ ሲደርሱ ነው ቅዱሳን የሚባለውን ስም ያገኙት። ስለዚህ ሁሰት የሚባለውን አንድ ቦታ ተቀምጠው ገነት የሚባል ቦታ ላይ ተቀምጠው ዓለምን በጠቅላላ ማወቅ ለቅዱሳን 8ኛ ደረጃ ላይ አልፈውት ሄደዋል። ልክ አንድ ሰው 7ኛ ክፍል ሲገባ እንግሊዘኛ በደንብ ማንበብ አለበት አይደል? ምክንያቱም እስከ 7ኛ ክፍል ነው አማርኛ የሚኖረው። ከዚያ በኋላ ምን የለም። ከ7ኛ ክፍል በኋላ ምን የለም። አማርኛ የሚባል መጽሐፉ በራሱ ይጠፋል አይደል? እንግሊዘኛ ይሆናል ማለት እንግሊዘኛ ይሆናል። ስለዚህ ልክ ያንን ከዚያ በኋላ ዩኒቨርሲቲ ከገባ በኋላ እንግሊዝ ቢያነብ አይገርምም አይደል? አለማንበቡ ነው እንዲሁም የሚያበሳቸው። አለማንበቡ እንትን ይላል አይደል? እንዴት ዩኒቨርሲቲ ገብቶ እንግሊዘኛ አላልተናገረ እንዴት አላነበበም ብለን እንሳለቅበታለን እንጂ እዚያ ውስጥ ገብቶ በማንበቡ አንገረምም። የዩኒቨርሲቲ መምህር ሆኖ እንግሊዝ ስላነበበ አይገርመንም። ልክ እንደዚህ ሁሉ 10ኛው ማዕረግ ላይ ደርሰው
ባሉበት ሆነው የሌሉበትን ዓለም ስላወቁ ቅዱሳን አይገርመንም። ለምን ካላችሁ 8ኛ ክፍል ላይ አልፈውታል። 8ኛው የቅዱሳን ደረጃ ላይ አልፈውታል። ሁሰት የሚባለው ደርሰዋል። ባሉበት ሆነው የሌሉበትን ዓለም መቃኘት የሚችሉበት ደረጃ ለቅዱሳን ተሰጥቷል ማለት ነው። ስለዚህ ነገረ ቅዱሳን የሚባለው፣ ሐሳበ ቅዱሳን የሚባለው፣ ክብረ ቅዱሳን የሚባለው፣ ሕይወተ ቅዱሳን የሚባለው እግዚአብሔር በልዩ ክብር ከዚህ ዓለም መርጦ በቅድስና በንጽህና አጊጠው ቢያገኛቸው ነፍሳቸውን ከስጋቸው በክብር ለይቶ ስጋቸው በመቃብር ሲያርፍ ቃል ኪዳን ገብቶላቸው ነፍሳቸውን ደግሞ በገነት አኖረዋል። የተረገመው ሰይጣን በሲኦል ታስሮ ዓለምን የሚቆጣጠር ከሆነ በገሃነም ተዘግቶበት ዓለምን የሚቆጣጠር ከሆነ የተመረቁት ቅዱሳን ገነት ላይ ተቀምጠው ሳይታሰሩ ዓለምን ተቆጣጠሩ ቢባል ምን ይገርማል? ሰይጣን አሳተኝ የሚል ከሆነ ሰው ቤቱን ቆልፎ ቅዱሳን ረዱኝ ማለት እንዴት ደከመው? እንዴት ደከመው? ሰይጣን አሳተኝ ብሎ በታሰረ ሰይጣን በአዲስ ኪዳን በሞቱ ሞትን ክርስቶስ የገደለለት በቀራንዮ ሞትን ራሱ ክርስቶስ ገድሎታል አይደል? ሞትን ራሱ በሞቱ ለሞት ደምሰሶ ይላል። በሞቱ ሞትን ደምስቶ ገድሎታል። ሞት የተባለ ዲያብሎስ ነው። የሞተው ዲያብሎስ ገሃነም ተዘግቶበት የገሃነም ቁልፍ ሳይፈታ ርዝራዡን ወደ ምድር ልኮ ዓለምን የሚያውክ ከሆነ ያልሞቱት ቅዱሳን ከክርስቶስ ጋር ሆነው ዲያብሎስ ብቻውን ዓለምን የሚያንቀጠቅጥ ከሆነ ያልሞቱት ቅዱሳን ከክርስቶስ ጋር ሆነው በአካለ ነፍስ ዓለምን ረዱ ቢባል ምን ይገርማል? ምንስ ይደንቃል? ይገርማልን? ይገርማል ወይ? ሲቀጥል ቅዱሳን ማለት ምን ማለት ነው? የመጨረሻ ንግግሬ ነው። ቅዱሳን ማለት ምን ማለት ነው? ቅዱሳን የሚለውን ስም እኮ ያገኙት እነሱ በክርስቶስ ክርስቶስ ደግሞ በእነሱ ሲኖር ነው። አንድ ቅዱስ አማለደ ሲባል እንዴት ይገርማቸዋል? ምኑስ ስለ ክርክርነት ያስነሳል? ለምን ካላችሁኝ እነሱ በክርስቶስ ነው የሚኖሩት፣ ክርስቶስ ደግሞ በእነርሱ ነው የሚኖረው። እነርሱ በማን አልኳችሁ? በክርስቶስ፣ ክርስቶስ ደግሞ በማን? በእነርሱ ነው የሚኖረው። በእነርሱ ድንጋይ ገጥማችሁበት ባትሪ ቢበራ ትገረማላችሁ? ባትሪ ሞልታችሁ ስልካችሁ ቢሰራ ትገረማላችሁ? ቀፎ እኮ ብቻውን አይደለም የሚሰራ፣ በውስጡ ድንጋይ አለው። ባትሪው እኮ ዝም ብሎ አይደለም የሚበራ፣ ድንጋይ አለው። ስልኩ ዝም ብሎ አይደለም የሚሰራ፣ ቻርጅ ተደርጓል። እኒህ ቅዱሳን ገነት ላይ ተቀምጠው ዓለምን በቅድስና ይረዳሉ ስንል ዝም ብለን አይደለም። ድንጋይ የተባለ ክርስቶስ በውስጣቸው አለ። ቻርጅ ሆነዋል። በክርስቶስ ሙቀት ተዋህደዋል። ክርስቶስ ከነርሱ ጋር፣ እነርሱም ከክርስቶስ ጋር ነው የሚኖሩት። ክርስቶስ ከነርሱ ጋር፣ እነርሱም ከክርስቶስ ጋር ነው የሚኖሩት። ስለሆነም ቅዱሳን ያልናቸው ሰው ብቻ ያላልናቸው ቅዱሳን ያልናቸው በክርስቶስ የሚኖሩ ክርስቶስ ደግሞ በእነርሱ የሚኖር ማለት ነው። ክርስቶስ ደግሞ በእነርሱ የሚኖር ማለት ነው። እነርሱ በክርስቶስ ክርስቶስ ደግሞ በእነርሱ የሚኖር። ከክርስቶስ የተለየ ቅዱስ አንለውም። ከክርስቶስ የተለየ ቅዱስ አንለውም። ከክርስቶስ ጋር ያልተዋሃደ ቅዱስ አንለውም። ከክርስቶስ ጋር ከሆኑ ቅዱስ እንላቸዋለን። ከክርስቶስ ጋር የሆነ ሁሉ ደግሞ ዓለምን ያያል። ብቻውን የሆነ ዲያብሎስ ዓለምን ካየ ማለት ነው። ስለሆነም ቅዱሳን ከክርስቶስ ጋር የሚኖሩ ክርስቶስ በእነርሱ የሚኖር ክርስቶስን እንደ ባትሪ ድንጋይ በልባቸው ውስጥ ያደረጉ ከክርስቶስ ቅዱስ ሥጋና ክቡር ደም ጋር የተዋሃዱ ክርስቶስን መስለው በክርስቶስ ክርስቶሳውያን የተባሉ እኒህ ቅዱሳን ናቸው። ምልጃቸው ለዘላለም ያግዘናል ማለት ነው። ምልጃቸው ያግዘን፣ ቸርነታቸው ይጠብቀን፣ በረከታቸው ይድረሰን። በምልጃቸው አምነን ጸንተን እንድንኖር የቅዱሳን አምላክ ሁላችንም ያበርታን። ስለዚህ ከኔ ጋር ዝናብ በጣም እየጨመረ መጣና ክፍል 2 ቀጣይ በሚኖረን ቀን እናየዋለን። ያስተማረን፣ የመከረን፣ የገሰጸን የአበው አምላክ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር። ቃሌት ያሰማልን መምህር፣ እግዚአብሔር ይስጥልን። ጥያቄና መልስ ይኖራል። ዝናብ ካለ ዝናቡ ትንሽ ያስቸግራል። ምናልባት እስከሚባራ ድረስ እስኪ ይቀጥልና ጠያቂ መኖርና ለመኖሩ በራሱ ሌላ ጥያቄ ስለሆነ እንቀጥልና በጣም ማያደማምጥ ከሆነ እንትን እንለዋለን። ነኑ እንኳን ደህና መጡ። ስማ ከሩት አነዘ ክርስቶስ አዲስ ማይ ስዊት ሃርት እንኳን ደህና መጣችሁ።
እንደና ቆያችሁ። የእንታ ኤፍሬም በእውነቱ ቃልዮት ያሰማልን፣ ቃልዮት ያሰማልን፣ በእድሜ በጸጋ ይጠብቅልን። እንደናንተ ያሉ መምህራንን በእውነት በቤቱ ያሳጣን። እግዚአብሔር ይስጥልን። በሚገባ አድርገው እና አስተማሩን። እኛ ከኛ የሚጠበቀው ወደ ተግባር መዋል ነው። ፍጻሜያችሁን ያሳምርላችሁ። እግዚአብሔር ይስጥልን። መምህር ገብረ ማርያም እንዴት ነህ? ቤቱን ትመራው ከቻልክ ኔትወርክ እያወረደክ ነበር። ጥያቄ ያላቸው ካሉ እንድትቀበልና እንድታቀርብ ነበር። አለ ይሰማዋል? ገብረ ማርያም እኔ ያለው ግን መምህር አትበይኝ፣ ያው ተማሪ ነኝ። ያው ትንሽ ኔትወርክ ይይዘኛል፣ ግን አለው መምህርም አሉ እኮ። አይ እንትን ቤቱን ጥያቄ የሚጠይቁትን ሰዎች እንድትቀበላቸውና እንድትመራ ነበር። ኮሆስታችን ስለሌለ ዛሬ ዶክተር እንትን ካልክ ከቻልክ ጥያቄ አሁን በተማርነው ውስጥ ብቻ ሌላ ጥያቄ አይቻልም። ዛሬ የተማርነውን ብቻ ነው። አንድ ቁጥር የጻፋችሁ የምትጠይቁ ሰዎች ካላችሁ ግቡ። ላይ ካሉት ከአዲስ ውጭ መጠየቅ ትችላለህ። በቃ እኔ ሚዩት አደርጋለሁ። ገብረ ማርያም አለክ? ይሰማዋል? አለው ግን ሞዴሬተር አይደለሁም እስካሁን። ጠይቃቸው ጥያቄ ያላቸው ሰዎች ካሉ። ሞዴሬተር አይ ከዚህ ያሉት ሁሎችም የኛ ልጆች መሰሉኝ። ኦኬ ነው እንዴ? እኔ እኮ ከገስት ላይ እያመጣሁ እያወረድኩ መስሎኝ ነው እንደዛ ስትይኝ። እሺ በቃ አለም ሚዩት አንሳ። ከታችም ገብታ ጥያቄ ካለክ ወይም ጥያቄ ካለሽ ጥያቄያችሁን አስቀ እሺ ወርዳለች። ስምከ እንዴት ነህ? እንኳን ደህና መጣህ። ጥያቄ አለክ? እንኳን ደህና ቆያችሁኝ። መምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። በዕድሜ በጤና አምላከ ቅዱሳን ይጠብቅልን። የአገልግሎት ዘመኖትን ሳበረዘም ያደርግልን። ከዚህም በላይ የሚያገለግሉበትን ጥበብና ማስተዋሉን አምላከ ቅዱሳን ያደለልን። ሁላችሁም እንዴት አመሻችሁ ብያለሁኝ። እኔ ጥያቄ የለኝም። ጥያቄ ያላቸው ሰዎች እንዲገቡ እኔ ከታችሁኝ ይማራለሁ። እሺ ችግር የለውም። ሩት ጥያቄ አለሽ? እሺ ማይክል ጥያቄ አለኝ ብለህ ነው የገባኸው። ማይክህን አንስተህ ጠይቅ። እሺ ሰላም፣ እንዴት ናችሁ? መምህር ቃለ ሕይወት ያሰማልን። የኔ ጥያቄ ስለ ቅዱሳን ማለት ብዙ ጊዜ ጸለይኩ ወደ ቅዱሳንም ወደ እመቤታችንም ወደ መላእክትም ወደ ብዙም ጸለይኩ፣ ግን እኔ ተሰምቼ አላውቅም። ሰው ካልተሰማው ለምንድን ነው ወደ ቅዱሳን የምጸልየው? ኢቭን ወደ ፈጣሪ ጸልየን አልሰማም። እና የማልሰማ ከሆነ ፈጣሪ ጸልዩ ሰማችኋለሁ፣ ጠይቁ ሰጣችኋለሁ ይላል። እና ካልሰጠኝ መጸልየውን የምጠይቀውን ካልሰጠኝ ለምንድን ነው የምጸልየው? እና እስኪ መምህር ቢመልሱልኝ ደስ ይለኛል። ቴንኪው በጣም ሰማለሁ። የኔ ድምጽ ደህና ነው አሁን? አዎ ይሰማል። በጣም ግሩም ጥሩ ጥያቄ ነው ወንድም አለም ያነሳው።
እግዚአብሔር ስለምነው ይሰማኛል፣ ቅዱሳንን ግን ስለምናቸው አልሰሙኝም ቢሆን ኑሮ ጥያቄ እሱ ነበረ አስቸጋሪ የሚሆነው መልስ ለመስጠትም ትንሽ ጊዜ ይፈጅ ነበረ። አንተ ግን ራሱ እግዚአብሔርም አልሰመኝም ቅዱሳንም አልሰሙኝም ልመናዬ ተሰምቶ አያውቅም ለምን የሚል ጥያቄ ነው ያነሳውና የሚገርምህ የአንተን ጥያቄ ከዚህ በፊት በብሉይ ኪዳን የነበሩ ሰዎች ጠይቀዋል፣ በአዲስ ኪዳንም ብዙ ሰው ጠይቋል። ይሄን ጥያቄ በመጽሐፈ ኢሳይያስ ምዕራፍ 47 ላይ ስታነበው ጌታን ይከሱታል እስራኤላውያን። ጮኸነ ግን አልሰማህንም፣ ወደ አንተ አመለከትን፣ ብዙ ቀን ልብሳችን ቀደድን፣ አመድ ነሰነስን፣ ቲባ ለበስን፣ ነገር ግን እንደ ፈረስ ቢሉ ተለጉመን፣ እንደ አህያ ቢሉ ተጭነን፣ በፋርስና በባቢሎን ቀደምም ሲል በግብጽ ተገዛን፣ ተመራን፣ ማንነታችን ጠፋ፣ ስም አጠራራችን ተሰረዘ፣ ደስታችን ተነጠቅን፣ ለምን አትሰማንም ያሉ ጮኸው ነበረ፣ ጥያቄ ጠይቀው ነበረ። እና ጌታ የሚገርምህ ወዲያው አልመለሰላቸውም። በታሪክ አቀማመጥ በጽሁፍ ደረጃ ሌላ ቦታ የተጻፈውን ጽሁፍ ትንሽ አሁን ደህና ነው? ደህና ነው ወይ? አዎ ይሰማል። እኔ ጋር ዝናብ በጣም በረታ። ይሄን ልጨርስና ጥያቄው ሌላ ቀን ይሁን። እሺ። እና ኢሳይያስ ምዕራፍ 58 ላይ ለአንተ ጥያቄ መልስ የሆነ ነገር ተጽፏል። ምን ይላል ጌታ? የለመናችሁትን ልመና የተናገራችሁትን ንግግር ያልሰማኋችሁ የሚሰማ ስላልሆነ ነው። በልባችሁ ቂምና ተንኮል ይዛችሁ የደህዋን ቤት የምትመዘብሩ እግዚአብሔርን የማታውቁ ጣዖት የምታመልኩ በራሳችሁ ዓለም የምትሮጡ ሕግ የማትጠብቁ ስርዓት አፍራሾች ናችሁ እናንተ። ስለዚህ ስርዓት አፍራሽነታችሁ ስለ ሕግ ጣሽነታችሁ የምትናገሩት ንግግር ከልባችሁ አይደለም። በዚህ ምክንያት አልሰማችሁም ይላል እግዚአብሔር። አሁንም እንድሰማችሁ ተመለሱ ይላል። እና ያቀረብነው ጸሎት በሁለት አይነት በሶስት አይነት ምክንያት እግዚአብሔር ላይ መልስልን ይችላል። አንደኛ የምንጠይቀው ጥያቄ ለኛ የሚጠቅም ነው ወይ? አንተ ያስከው ሕፃን የታቀፈው ሕፃን ብዙ ነገር ይለምናል። አንተ ግን የለመነን ሁሉ አሰጠው። በእጅህ አይጥ መርዝ ይዘህ ከሆነም ያን ይፈልጋል። ወተት ይዘህም ከሆነ ይፈልጋል። ሕፃን ወደ አፉ ለማድረስ ምንም ነገር ብትሰጠው ይፈልጋል። አንተ ግን አትሰጠውም፣ የሚጠቅመውን ነው የምትሰጠው። እና እግዚአብሔር የምንለምነው ነገር ሁሉ ለኛ የማይጠቅመን ከሆነ የሚጠቅመንን በመስጠት የማይጠቅመንን ከኛ ያርቃል። ሀብት ስጠይ ብለው የማይሰጥህ ሀብቱን ቢሰጥህ ለጊዜው ለ30 ዓመት 40 ዓመት በምድር ተደስተህበት ኋላ ገሃነም የምትገባበት ከሆነ ሀብት አጠቃቀሙን የማታውቅበት ከሆነ እግዚአብሔር አይሰጥም። ያረምም ከመዘ ይግሰም እንደማይሰማ ዝም ይላል። ያጎነድ ከመዘ ይግሁብ እንደማይሰጥ ያዘገያል። ጥያቄያችን ያልተስተካከለ ከሆነ ዝም ይላል እግዚአብሔር። እንደ አብርሃም ሀብት ሲሰጥህ አብርሃም ሀብት ሲሰጠው አሳላፊ ነው የሆነው፣ አስተናጋጅ ማለት ነው። ሀብቱ ከሱ ያርፋል፣ ግን ያስተናግደዋል፣ ለሌላው ይሰጠዋል። እንደዚያ የማትጠቀምበት ከሆነ አይሰጥም ማለት ነው። ትዳር ካልሰጠኝ ብለን ለምን ነው እግዚአብሔር ትዳር የማይሰጠን? ትዳሩን ይዘነው ማናውቅበት ከሆነ በትዳሩ ምን ዘሙትበት ምን ቀልድበት ከሆነ እግዚአብሔር አይሰጥም። ለሕፃን የማይገባ ወረቀት በስርዓት የተጻፈ ደብዳቤ ለሕፃን አይሰጥም። እንዳይቀደው እንዲያውም ሕፃናት ከማይደርሱበት ቦታ ይቀመጥ የሚባሉ መድኃኒቶች አሉ። ለምን? ሕፃናት ያገኙትን ወደ አፋቸው ስለሚልኩ። እኛ ምንመኘው ሁሉ መዓት ነው። ያየነው ሁሉ የኛ ቢሆን ደስ ይለናል። ምንም ነገር ለምን ፎቁ ለኔ ያልሆነም ነው የምንለው። ሁሉ ሰው ሀብታም እንዲሆን እንፈልጋለን። እግዚአብሔር ደግሞ ይሄንን ሁሉ ዝም ይላል ማለት ነው። እንደማይሰማ ነግረነው ያረምም ከመዘ ይግሰም እንደማይሰማ ዝም ይላል እየነገር ነው። የምንጠይቀው ጥያቄ በእግዚአብሔር ፊት እኛንን የሚያስጎዳ ከሆነ
በወንጌልም ተናግሯል እኮ ሁለት አይን ኑሮ ገነት ከማን ነው ገሃነም ከምትገባ አንድ አይን ኑሮ ገነት ብትገባ ይላል። ይሄ ማለት ሀብታም ኑረህ ገሃነም ከምትገባ ድሃ ሆነህ ገነት ብትገባ ይሻላል። አንዳንዴ ሀብት የሲኦል ፈረስ ነው ለአንዳንድ ሰዎች እያጋለበ ወስዶ ሲኦል ውስጥ ይከታል። ለዚህ መድኃኒቱ እግዚአብሔር አይሰጥም። አንዱ ይሄ ነው። ሁለተኛው የምንጸልየው ጸሎት ስጋዊ ብቻ ከሆነ እግዚአብሔር ዝም ይላል። ሰው ስለ ነፍሱ የማይጸልይ ስለ ነፍሱ የማይናገር ስለ ነፍሱ የማያመለክት ስለ ነፍሱ እግዚአብሔርን የማይጠይቅ በርካታ ሰው ስለ ስጋው ግን ብዙ ነገር የሚል ሰው አለ አይደል? ገጥሟችሁ ያውቅም? አሁን የአብዛኛው ሰው ጸሎት እኮ ጌታ ሆይ ካንተ የሚለየኝ ነገር ከሆነ ምንም ነገር ቢሆን አትስጠኝ፣ ካንተ የምትለየኝ ሴት ከሆነች ትዳር አትስጠኝ፣ ካንተ የሚለየኝ ወንድ ከሆነ ትዳር አትስጠኝ፣ ጌታ ሆይ መሐሪ ነህና በመሐሪነት ተጠብቀኝ፣ ሕያው አምላክ ነህና በሕያውነት አበርታኝ የሚል ሰው አለ? ጌታ ሆይ ካንተ የሚለየኝ ከሆነ የዕለት ሆዴን እንኳን አትስጠኝ የሚል ሰው አለ? ጌታ ሆይ ነፍሴን በመንግስተ ሰማያት ከአብርሃም ከይስሐቅ ከያዕቆብ ጋር እንድትኖር አድርገኝ፣ ጌታ ሆይ ወደ አንተ ልመጣ ናፍቃለሁ፣ ክርስቶስ ሆይ አንተ ልቤን በፍቅር መታዋል የሚል ሰው አለ? ወደ አንተ ልመጣ ናፍቃለሁ ካልነ ራሱ ምንል ዓለም ሲመረን ነው እንደ መጠጊያ ማለት ነው። ልክ ይሄኛው መሮኛልና ወደዛው ሰደይ አይነት ከክርስቶስ ፍቅር የተነሳ አይደለም ይሄን ራሱ የምናመለክተው። ስለ ስጋ ነው የምንለምነው። በቃ ጌታ ሆይ ይህን ስጠኝ፣ መኪናውን ስጠኝ፣ ቤቱን ስጠኝ፣ ፎቁን ስጠኝ፣ ጤናውን ስጠኝ፣ ምናምን ስጠኝ ነው። በቃ የስጋ ጥገና እኮ ነው። የስጋ ጥገና የተቀጠረ ፍጥረት ማለት እኮ ሰው ነው። በቃ ይሄ አይነት ልመና ከሆነ እግዚአብሔር ስጋዊ ነገር ሲሆን ዝም ይላል። ሰው ወደ ነፍሱ አስቦ እስኪዛወር ድረስ ዝም ይላል እግዚአብሔር ማለት ነው። አንድ ሌላው ጸሎቱ ለመስተቀይም ከመዘር ዘወድቀ ማይከለ አስዋክ ይላል። ሌላው እግዚአብሔር የማይሰማበት ትልቁ ምስጢር ይሄ ነው። የቂመኛ ሰው ጸሎቱ ልመነው ከሾህ መካከል እንደወደቀ ዘር ያለ ነው ይላል። ከሾህ መካከል የወደቀ ዘር እንደምታውቁት መብቀሉን ይበቅላል ግን አያድግም። ለምን ቢሉ ወጠበቆሶክ ሾሁ አንቆ ይዘዋል ፍሬ እንዳያፈራ። ልክ እንደዚህ ሁሉ አንዳንዴ እኛ ምን ጸልየው ጸሎት ከቂም ርቀን ነው ወይ? አሁን ጸሎት ስትጸልይ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር እነና ሲሳየነ ዘለለ ዕለተነ ሀበነ ዮም ህድግ ለነ እንለዋለን። አበሳነ ወየጋየነ እንለዋለን። አቤቱ ጌታ ሆይ በደልና ኃጢአታችንን ይቅር በለን ከመንነኒ ንህድግ ለዛበሰለነ እኛም የበደሉንን ሰዎች ይቅር እንድንል እንለዋለን። አይ እንዴው አይገርማችሁ? በደላችንን ይቅር በለን እንለዋለን። እንዴት ካልህን እንለዋለን። እኛም የበደሉንን ይቅር ስለምንል እንለዋለን። እንዲያልነ ግን ከአምስት ሰው 10 ሰው ጋር ቂም ተያይዘናል። ወደ መቃብር ነው መሸኝህ እንላለን። አናትህን ነው መፈጠፍጥህ እንላለን። አላውቅልህም እንላለን። እንዲያል ቂምን ሞልተን ይዘን በኮረጆ ደግሞ ከእግዚአብሔር ቤት እንሄድና ደግሞ ስማን እንለዋለን። እኛ አብረው ያሉ ወገኖቻችንን መስማት ካቃተን ከኛ ወገን የሌሉ ሰዎች እኛን አይሰሙንም ማለት ነው። ስለዚህ ባጭሩ ምን እያልህ ነው ካላችሁኝ እግዚአብሔር እንዲሰማን እኛ አጠገብ ያሉትን መስማትና ከበቀልና ከቂም የራቀ ልብ ያስፈልጋል ማለት ነው። የተዘጋጀ ልብ ኑሮን ከጠራ ነው ትናንት አብርሃምን የሰማ ትናንት ይስሐቅን የሰማ ትናንት ያዕቆብን የሰማ ትናንት ዲቦራ፣ አስቴር፣ ራሔል፣ ልያን የሰማ ትናንት አዳምን የሰማ ትናንት ቅዱስ ዮሐንስ አፈወርቅ፣ ቅዱስ አትናቴዎስን የሰማ ቅዱስ ቄርሎስን የሰማ እግዚአብሔር ዛሬም ጦረታ ባለመውጣት ከኛ ጋር አለ። ያልሰማን የሚሰማ ነገር ስለሌለን እንጂ የማይሰማ አምላክ ስለሆነ አይደለም። እግዚአብሔር ይስጥልን። እሺ ቃለ ሕይወት ያሰማልን መምህር። ግን ማለት እኔ አልተዋጠልኝም እውነት ለመናገር በቃ ማለት የማይሰማ የማያስፈልግ ነገር ነው እንዳንል ማለት እንደሚያስፈልግ እየጠጣህ ዋጠው። ምኑ ይሄ ደግሞ አሁን ይሄን ምን ትሉታላችሁ? አሁን ይሄን የሚገርማችሁ ኔትወርክ ቤት ውስጥ ስለሚያስቸግር ዝናብ ሲጥል ዝናብ ላይ ቆሜ ጥላ ዘርግቼ ነው የምናገረው ማለት ነውና በዚህ መካከል በዚህ ልክ ሰው እየደከመ ሰው እንዲሆን ማለት ነው እንደ ሰው ሐሳብ እየነገርሁት ይሄ ምንም ሃይማኖት አልበው ይሄ እንደው ጌታ እኮ አንዳንዴ የሚገርማችሁ እንደያመጣጣቸው ነበር የሚመልስላቸው። ጌታ ራሱ እንደዚህ አንዳንዴ ሲያበሳጩት እናንተ ግብዞች ይላቸው ነበር። እናንተ ምንድነው የሚላቸው የነበረ
የማትሰሙት ይላቸዋል። እና ለክፋት ነበር የሚመጡት። አንዲት ሴት ዘው መጣው ሊወግሯት እኮ አይደለም። በእርግጥ ቢወግሯትም ችግር የለባቸውም። አመጣው እነሱ ጌታን ለመውገር ነው የመጡት። አመጡና እንዴት እናርጋት አሉት። ውገሯት ብሎ ቢናገር ትናንት አትውገሩ እያልክ አላስተማርህም፣ ቃልህ ተቀየረ፣ ስለዚህ ውሸታም ነው፣ ሎቱ ስብሐት ምስጋና ይድረሰውና ብለው ለመውገር እንዲመቻቸው። እንዳትወግሯት ብሎ ቢጠይቅ ቢመልስላቸው ደግሞ እንዳትወግሯት ብሎ ቢመልስላቸው የሙሴን ሕግ ሻረ። ሙሴ ከዘሞተች ውገሩ ይላል። ኑ ሙሴ የሙሴን ሕግ ሽሯልና እንውገረው ሊሉ ነው ማለት ነው። እንዲህ ተመካክረው መጣው ምን እናርጋት ሲሉት ዛልቦ ኃጢአት ምን የክሙ ላይ ይገራ በእብን አላቸው። ከናንተ መካከል ኃጢአት የሌለበት ይውገራት አላቸው ማለት ነው። እና በቃ ግራ ሊያጋቡት ነው የመጡ። ግራ አጋብቶ ሰደዳቸው። ሌላም ጊዜ በጣም እንዲህ ግራ ሊያጋቡት ሲመጡ አንዴ ሳንቲም እዛው መጣው ሲጠይቁት ታስታውሳላችሁ። ለማን እንስጠው ሳንቲም ሲሉት ለእግዚአብሔር ደግሞ የቄሳሩ ለቄሳር አላቸው። ሳንቲሙ አንድ ነው እንግዲህ መሰንጠቅ አይችሉም። አንዱን ሳንቲም ለንጉሱም ለእግዚአብሔርም ስጡ አላቸው ማለት ነው። ሌላም ጊዜ የዮሐንስ ጥምቀት ከሰማይ ነው ከምድር የሚል ጥያቄ ጠይቆ አስመልሷቸዋል። እንደ ክፋት እንደያመጣጣቸው ነው የሚመልስላቸውና እንዲህ አይነቱን ሰው ሶስት አይነት መልስ ይሰጠዋል። ሶስት አይነት ጥያቄ አለ። ምን አይነት ጥያቄ ከተባለ ለክፋት የሚጠይቅ ሰው አለ። እስኪ ምን ይሉ ይሆን ብሎ የሚጠይቅ፣ ሊያውቅ ደግሞ አላውቅ ሆኖ የሚረዳ ብሎ የሚጠይቅ ሰው አለ። ለማረጋገጥ የሚጠይቅ ሰው አለ። እየተጠራጠረ ውስጡ ላረጋግጥ እስኪ ብሎ የሚጠይቅ ሰው አለ። እና እንዲህ አይነቱ አሁን ኑሮ እንደዚህ አሁን ይህን ጥያቄ ያነሳው ሰው ያው አሁን ይሄ በጣም ግልጽ የሆነ ብሉያት ሐዲሳትን ጠቅሰን የእግዚአብሔርን ሐሳብ ነግሬው፣ አንደኛ ቂምና ተንኮል እንዳለብህ ውስጥህን አጥረው፣ በሁለተኛ ደረጃ ምትለምነው ልመናህ ላንተ የማይጠቅም ስለሆነ ይሆናል እግዚአብሔር የከለከለ፣ በሶስተኛ በአራተኛ ብዬ በርካታ ነጥቦችን አንስቼ ጊዜ ፈጅተን ተነጋግረናል። ይሄንን ሁሉ ሐሳብ ስንሰጥ ቆይተን ሲያደምጥ መጨረሻ ላይ ምን አደረገ? እንዲህ አልተዋጠልኝም አለ እና ፈጠር የልንገርህ እንደ ከአይምሮዬ መጻሕፍት የተናገሩትን ነቢያት በትንቢታቸው ሐዋርያት በስብከታቸው ከገለጹት ውጭ ምን አምጥቼ ልንገርህ? እኔ የሰፈር ጋዜጣ አልነግርህ። እንግዲህ ለአንተ ሚስማማህን ደግሞ አልነግርህም። አንዳንድ ሰው ሚስማማው እንድትነግሩት ይፈልጋል። ሚስማማውን ማለት ለሆነ ግለሰብ እንዲስማማው ተብሎ የተሰራ መጽሐፍ ቅዱስ እኮ የለም። እውነት የሆነውን መዋጥ ነው እንጂ እንዲህ አይነት የተጃጃለ እኛንም ኃይለ ቃል እንድንናገር በሚዲያ አታስገድዱን። እሺ እሱን ነው ልልመወደው። በጥቅሉ ግን ጥያቄው ሌላው ሰው እንዲማር ስላደረገ አመስግነነዋል። አንዳንዴ ጅል ሰው ራሱ ይጀልና ሌላውን ግን ይቀድሳል። ባለቅኔው ቅኔ ሲያደርግ ምንድነው ይሁዳ አሰገብረንተ ያቢጹ በሚል ቅኔ ያለ በጣም በሰማሁት ቁጥር የሚገርመኝ አሃደ ህብስተስ መላለም አቀረበ የሚል ቅኔ ያለ ወልደ እግዚአብሔር ኢየሱስ ክርስቶስ ወደ ኋላም አለው በ5000 ሕዝብ በሁለት እንጀራና በአምስት እንጀራና በሁለት ዓሣ በዳቦ 5000 ሕዝብ ቀለበ ይላል ባለቅኔውና ይሁዳ ግን ከጌታ የሚበልጥ ታምር አደረገ አለ። ጌታ የቀለበ 5000 ሰው ነው፣ ለዛውም በሶስት እንጀራ በዓሣ በምናምን ነው በብዛት ማለት ነው። ይሁዳ ግን ከዚያ የሚበልጥ አደረገ አለ። ምን አድርጓል ትለኝ እንደው አለና አሃደ ህብስተስ መላለም አቀረበ፣ አንድ ህብስት ክርስቶስን ለዓለም አቅርቦ በአንድ እንጀራ ዓለምን አጥግቧልና ነው። በአንድ እንጀራ ክርስቶስ ይሁዳ ስለሸጠው ጌታ የተሰቀለ ስለሚሰቀል ነው እንጂ ይሁዳ ስለሸጠው አይደለም። የቤተ ክርስቲያኗ ምስጢር የባለቅኔው ሐሳብ ግን ይሁዳ ከዚያ የሚበልጥ አደረገ ብሎ ይናገራል ማለት ነውና ምን ለማለት ነው የፈለኩት? አንዳንድ ሰው እሱ እየሞተ ይሁዳ እሱ እየሞተ ለኛ ትንሳኤን የሚያውጅ ክርስቶስን ምክንያት ሆኖ ለዓለም ድህነት የሚሆን ክርስቶስን ምክንያት ሆኖ ሽጧል። በሌላ በኩል ደግሞ ምንድነው አንዳንድ የሚሞቱ ሰዎች ህይወትን ይዘራሉ። የሚሞቱ ሰዎች በሰው ህይወትን ማለት ነው። ዲያብሎስ እሱ ራሱ ሞቷል፣ ሰውን ግን አምላክ አድርጓል። እችን ዕፀ በለስ ብላ ብሎ በማሳሳቱ ምክንያት የሰው ባህሪ አምላክ እንዲሆን አድርጎታል። ዲያብሎስ ለአዳም ዕጿን ባያሳይ አዳም ደግሞ ዕጿን ባይበላ ኑሮ የሰው ባህሪ ሰው ሆኖ ነበር የሚቀር። አምላክነትን ገንዘብ አደረገ። አምላክነትን ገንዘብ ለማድረግ እየጠፉ ሰውን ወደ ላይ የሚያወጡ ሰዎች አሉ።
እነሱ እየታሰሩ የሚያስፈቱ ማለት እንደ በክፋት ማለት በእውነት ሲሆን ጥሩ ነበር። ስለዚህ እሱን በሚገባ እንድትይዙ የሚል መልእክት ለማስተላለፍ ነው አለው። ያደክም አናጣምና አደከሙን አይደል? ሌላ ጥያቄ አለ? ለእውነት ኑር ሰላም፣ ለእውነት ኑር። አይ ቲንክ ጥያቄ አለው መሰል ገብረ ማርያም አስገቢ ብሎኝ ነው ያስገባሁት። ሰላም ናችሁ? መምህር ቃለ ሕይወት ያሰማልን። እኔ እንኳን ተናግሬያለሁ ከዚህ በፊትም ዳኒ ካልነበርክ ምናልባት እኔ መዝሙር ያሬድ እያስተማረኝ ነውና ለመማር ነው እኔ ስታስገቡኝ የገባሁትኝ ላኩም እነሱን ሳይመጥቼ ቁጭ አልኩኝ እንጂ ጥያቄ እንኳን የለኝም። አመሰግናለሁ። ግን አይ መልካም እሺ። ያው ተዋህዶ አታውቂውም እንዴ? ኤርሚ እኮ ነው ኤርሚያስ። ያው ብዙ ጊዜ ይወዛገብ ነበርና ያው መዝሙርም ብዙ ጊዜ ገብቶ አስተምሮታል። ለዛ ብዬ ነው ዛሬም ባስተማረው ላይ ምናልባት ጥያቄ ካለክ ብዬ ነው ወንድሜ። አመሰግናለሁ። እሺ አይ አላወኩትም። ሌላ ጥያቄ አላችሁ? ካላችሁ አንድ ቁጥር ጻፉና ገቡና ጠይቁ። ሌላ መምህር ገብተዋል። መምህር ኤልያስ ታችኝ ይማራለሁ። እኔ ከታች አለሁኝ። ለሌሎች ቦታ አልቀጥላችሁ። ይሄው ችግር የለውም ቦታ አለ። ይሄውም ጥያቄ አለኝ ብሎ ገብቷል። ጠይቅ። ሰላም ናችሁ? ሁላችሁም ገስት ላይ ያላችሁ መምህራችን ደግሞ ቃለ ሕይወት ያሰማልን። በጣም ትልቅ ትምህርት ነው። ለሰው ራሱ ሰርጾ የሚገባ ትምህርት ነው ያስተማሩት። በሚገባ መልኩ አስተምረውናል። አንድ ጥያቄ አለኝ። እሱ እንደው በቃና ዘገሊላ ላይ የተናገረው እመቤታችን በምልጃው ሰዓት ወይኑ አለቀባቸው፣ ይሄ ወይን አለቀባቸው ስትለው ለክርስቶስ ክርስቶስ ደግሞ እኔ አንቺ ሴት እኔ ካንቺ ምን አለኝ ምናምን የሚል ይሄን ቃል እንደው ቢያብራሩልኝ ብዬ ነው የምጠይቃቸው። በቃና ዘገሊላ ከብካብ ኮነ ወሃለውት በህየ ሙለ ግዚእነ ኢየሱስ ክርስቶስ። የገሊላ ክፍል በምትሆን በቃና ሰርግ ተደረገ። የዶኪማስ ወይም የዮአኪን ሰርግ ነበረ ይላል ቃሉና በዚያ ሰርግ ወፀውእ ወለ እግዚእ ኢየሱስ ወላ አርዳይሁ። የጌታ እናት በዚያ አለች። እናትን ጠርቶ ልጇን መተው ጌጥ ወይም ባህል አይደለምና የጌታ እናቱ ማርያም እሷ ስትጠራ ደግሞ ልጇም ጌታ ተጠራ ማለት ነው። ጌታን ደግሞ ጠርቶ ተማሪዎቹን መተው መምህርን ጠርቶ ባህል ስላልሆነ ለእግዚእ ኢየሱስ ወላ አርዳይሁ ጌታንም ደቀ መዛሙርቱንም በዚያ ጠሯቸው ይላል። ከዚያ ከተጠራ በኋላ ድግሱ ወይኑ አለቀ ይላል እና ወይኑ ካለቀ በኋላ እመቤታችን ቅድስት ድንግል ማርያም ወይን እንደሌለ ለጌታ ነገረችው ማለት ነው። እና ኦ ብሲቶ ምን ትብየ ምስሌኪ፣ ሴትዮ ካንቺ ጋር ምን አለኝ ሚል ቃል ተናገረ። የሚለውን ቃል ብዙ መናፍቃን ብዙ ተመሳጥረውበታል፣ ብዙ ተጉዘውበታል። እጅጉን የሚያሳዝነው ሁኔታ ግን አንብባ ለመልእክት ምጥንታ እስከ ተፍጻሜታ ይላል መጽሐፍ። አንድ ሰው አንድ ጥያቄ ሲጠየቅ ወይም ሲጠይቅ ወይም አንድ መጽሐፍ ሲያነብ ከመጀመሪያው እስከ መጨረሻው ነው ማንበብ የሚገባው ማለት ነው። ይህ ቃል አሁን የተነሳው ምስጢር አንቺ ሴት የሚለው ድምጽ የክብር ድምጽ ነው። በመጽሐፍ ቅዱስ የትም ቦታ አንቺ ሴት የሚለው የክብር የማክበር ነው። ልክ ዘዬ ያለው አይደለ? እንደየቦታው እንደየሐሳቡ እንደየአካባቢው መልእክት አለው። ለምሳሌ አንቺ ሴት የሚል ይህ የተከበረ ስም ነው። ዮሐንስ በራእዩ የጻፈው በብሉይ ኪዳን ያሉ በሐዲስ ኪዳን ያሉ ስም የማክበር በእኛ ሀገር አሁን ይሄ ዋ ማለት ነውር የሆነበት አካባቢ አለ፣ ባህል የሆነበት አካባቢ አለ። ልክ እያንዳንዱ ነገር ልክ እንደ ቋንቋ በሀገራቸው ባህል ይህ ንግግር የክብር ንግግር ነው። የክብር ንግግር መሆኑ በምን ይታወቃል ቢሉ
ጌታ እኮ እመቤታችን እንዲህ ባላት ጊዜ ከልጇ ጋር በቋንቋ ስለተግባባች ስላለቀ ምንድነው ያለቻቸው? ቀጥታ ሄዳ ጌታ ጋር ይሄንን ካንቺ ጋር አላደርግልሽ ዘንድ ምን ምክንያት አለኝ? ልክ ለምሳሌ አጋንንት እኮ ጌታ ኢየሱስ ክርስቶስን ካንተ ጋር ምን አለን ብለውታል አይደል? ውጡ ሲላቸው ካንተ ጋር ምን አለን ማለት አንወጣም ብለን የምንናገርበት ምን ስልጣን አለን? ካንተ ጋር ምን አለኝ የሚለው ቃል በመጽሐፍ ቅዱስም በጣም በርካታ ቦታ የለክሙ ግባሩ አሳላፊውን ያን በሰርገኛ ወጥ ክፍል ምን ክፍል የሚባለውን ሚሯሯጠውን ጠላ ክፍል የሚባለው የጨነቀውን ምን አለቻቸው? የሚላችሁን አድርጉ አለቻቸው። ገብቷል? የሚላችሁን አድርጉ ኩሎ ዘይቤለክሙ ግበሩ ወትቤሎ እሙ ለእለ ይትላኩ ለሚላላኩት ሰዎች ለአገልጋዮች እመቤታችን እንዲህ አለቻቸው። ምን አለቻቸው? ኩሎ ዘይቤለክሙ ግበሩ የሚላችሁን ነገር ሁሉ አድርጉ ብላ ተናገረች ማለት ነው። አሁን ይሄ ምስጢር ምን ማለት እንደሆነ ታውቃለህ? ከዚያ በኋላ ጌታ ምን አለ? እንደ ባህላቸው ምን አለ? እንደ ባህላቸው እንደ ወጋቸው 6 የድንጋይ ጋኖች እንዲመጡ እነዚያ ወደ ወይንነት እንዲቀየሩ ተደረገ ማለት ነው። ያን ነገር ባያደርገው ኑሮ ነው እመቤታችንን ጠይቃ ነበረ፣ ግን ይኸው ቀረ እኮ ሳይደረግ ተብሎ ለመሞገት የሚመች ነበረ። ዋናው ትልቁ ነገር ጥያቄዋ ፍሬ አፍርቷል እኮ። እሷ የፈለገች ወይን ነው። ጌታ አምላክ መሆኗን ልጇን ስለምታውቀው ወይኑ እኮ አለቀባቸው፣ ሰርጉ ታጎለ ብላ ተናገረች። የእናቱን ቃል ሰምቶ ወይኑን ቀየረው ነው። መልእክቱ ላይ ነው ዋናው፣ ሐሳቡ ላይ ነው መቀመጥ ያለበት የሰው ልጅ እንጂ ድርጊቱ ተፈጽሞ እየታየ ባይል ምልጃዋ ሄዳ ለጌታ ስትነግረው ጌታ ሐሳቧን ሰምቶ እየለወጠው እያዩ አይናቸውን በጨው አጥበው ዝም ብለው አያየለም ዝም ብሎ አቃሏታል ማለት ግን አንቺ ሴት ከኔ ጋር ምን አለሽ ሚለው ድምጽ ማቃለል የሆነበት ሌላ የመጽሐፍ ቅዱስ ክፍል የለም። ክብር የሆነበት ግን ማአት መጥቀስ እንችላለን ማለት ነው። ግልጽ ነው ሐሳቤ? ተግባብተናል ይሆን? ግልጽ ነው አባታችን ክርስቲያን በሚገባኝ ነው የነገሩኝ። ያው አንዳንዴ ሌሎችም ይጠራጠሩም አሉ። ያው ግልጽ ያርጉልን በዛው። እኔም ደግሞ ላነጋገሬ እንደው ክርስቶስ እንግዲህ ይቅር ይበለኝና ገብቶኛል መልእክቱ እንደተፈጸመ። አዎ መልእክቱ ተፈጽሞላታል፣ ጠይቀዋለች፣ ተፈጽሟል። ከዛ ደግሞ የመግባቢያ ቋንቋ መሆኑን ደግሞ እነሱ እንደተግባቡ የሚያሳየን ደግሞ ከታች ያለው ቃል ግልጽ ነው። ጋኖቹን አምጡና ሙሉ ጋኖቹን አቅርቧቸው ብላለች እሷ ደግሞ። ስለዚህ እንደው አንዳንዴ ላነጋገሬ ይቅርታ፣ እግዚአብሔርም ይቅር እንዲለይ ያው እንዲብራራልኝ ነው የፈለኩት በአብዛኛው። አዎ እንደዚያ ነው። ግልጽ ከሆነልህ በጣም ጥሩ በርታ። አንብ የበለጠ ደግሞ ቅዱስ ዮሐንስ አፈወርቅ ይህን ክፍል የተረጎመበትን በደንብ ስታየው በብዙ ምስጢር ተራቆበት ታገኘዋለህ። እሱ አገልግሎት ይሰጣል። እንደዚህ አድርግ። ኦኬ። ሌላ እግዚአብሔር ይስጥልኝ። መምህራችን ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያዋርስልን። የኔ ጥያቄ የዚህ የቅዱሳን በዓለም ሁሉ ያለውን የመስማታቸውን መምህራችን ሲያስተምሩ የአስሩ ማዕረጋት በስምንተኛ ማዕረግ የደረሰ ስላለፉ ነው የሚል አለ። ግን አስሩ ማዕረጋትን በአጸደ ነፍስ ስላሉ እንጠቅሳቸዋለን ወይ? ምክንያቱም በዚህ በትምህርተ ርቀት ላይ ነፋስ ረቂቅ ነው፣ በዓለም ሁሉ ሞልቷል። ከነፋስ ግን ነፍስ ትረቃለች፣ ከነፍስ መላእክት ይረቃሉ፣ ከመላእክት ደግሞ አምላክ ይረቃል ብለን የምንማረው ትምህርት አለ። ስለዚህ ነፍስ በአጸደ ነፍስ በመሆናቸው በርቀት ከነፋስ የበለጡ እስከ መሆናቸው ነፋስ እንኳን በዓለም ሁሉ ከሞላ ነፍስ በዓለም ሁሉ መገኘት አትችልም ብሎ ለማለት ስለማይቻል ብሎ ደግሞ የሚያስተምሩ አሉ። ስለዚህ የዚህ በሉቃስ ወንጌል የአልዓዛርና የነዌን ታሪክም ራሱ የኃጢአተኛው እንኳን በገነት አይቶት የማያውቀውን አብርሃምንም አልዓዛርንም እንዳያቸው እንደተገነዘባቸው በምድር ላሉት እንኳን እንደጸለየላቸው እየተጠቀሰ የምንማረው አለና
የነፍስ ርቀት ከዓለም ግዝፈት በጣም የማይወዳደር ስለሆነ በነፍስ ረቂቅነት ቅዱሳን በዓለም ሁሉ በአንድ ጊዜ መገኘት የሚችሉ አይደለም ወይ የሚለውን ትምህርት እንዲያብራሩልኝ ስለፈለኩ ነው። ክብረት ይስጥልኝ፣ እግዚአብሔር ይስጥልኝ። መልካም ነው። አይ መርቀቅና ማወቅ ሁለቱ ይለያያል። ነፋስ ረቂቅ ስለሆነ አዋቂ ነው አንለው። ስለረቀቀ አወቀ ማለት አይደለም። ርቀትና ቅድስና ነፍስ እኮ የኃጢአተኛ ሰው ነፍስም ረቂቅ ናት። የፈርዖን ነፍስም ረቂቅ ናት። የሙሴ ነፍስም ረቂቅ ናት። የዲዮቅልጥያኖስ የመቅዶኒዎስ ነፍስም ረቂቅ ናት። የአትናቴዎስ የቄርሎስ ነፍስም ረቂቅ ናት። ስለረቀቁ አወቁ ተብሎ አይነገርላቸውም። የዲያብሎስ ህልውናውም የረቂቅ አካል ህላዌ ብያኔ ነው የሚኖረው። የረቂቅ አካል ህላዌ ብያኔ ስለሆነ አነዋወሩ ግን ርቀቱን በረቂቅነት ህልውናው ዓለምን ይገዛ ያውቅ ዘንድ ስልጣን አለው ብለን አንናገርለትም። ነፍስን በተመለከተ 10 ማዕርጋት ባጸደ ነፍስ ይነገራል ወይ? አልፈውታል እኮ ነው። በደንብ አልሰማችሁኝ ካልሆነ በቀር አልፈውት ሂደዋል። ልክ አንድ ሰው ዶክተር ሲሆን አንደኛ ክፍል ሁለተኛው 12ኛ አልፎት እንደሆነ ያን ሁሉ ደረጃ የሄደው ቅዱሳንም አንድ ቦታ ሆነው ሌላን ሀገር ማወቅ ሌላን ነገር ማወቅ እንኳንስ በሰማይ ሄደው በክብር ከክርስቶስ ጋር ተቀምጠው በምድር በነበሩበት ዘመን በራሱ ያውቁታል። በምድር በነበሩበት በግዘፈ ስጋ ተቀምጠው በራሱ ያውቁታል ነው። ስለዚህ በግዘፈ ስጋ ሲያውቁት የነበሩትን ዓለም በረቂቁ ህልውናቸው ሲኖሩ የሚነጠቁ አይደሉም ነው። ከጸጋ ላይ ጸጋ ነው የተጨመረላቸው። ከጸጋ ላይ ጸጋ ነው፣ ከክብር ላይ ክብር ነው የተጨመረላቸው። ስለዚህ በምድር በግዘፈ ስጋ በሶስት ክንድ ከስንዝር ተወስነው በነበሩበት ዘመን የሚያውቁትን ዓለም ከክብር ላይ ክብር ተጨምሮላቸው በአጸደ ነፍስ ሲኖሩ ያ ክብር አይነጠቃቸውም። እንደገና ሌላ ክብር ይጨመርላቸዋል እንጂ ለማለት ነው ሐሳቡን የተጠቀምነው። ግልጽ ነው ወንድም አለ። ተቋርጬ ነበር። አይ አለ ይሰማሃል። ግልጽ ነው መምህር፣ እግዚአብሔር ይስጥልኝ። አይ ለመጥቀስ ማለት እኔ ያነጋገር ስህተት ነው እንጂ ያውቃሉ ለማለት አይደለም መምህራችን። እግዚአብሔር ይስጥልኝ። እሺ ዶክተር ኩሜ እንኳን ደህና መጡ። ደህና ነዎት? እንኳን ደህና ቆያችሁ። ሰላም ናቸው? እግዚአብሔር ይመስገን። ጥያቄ አለዎት እንዴ? ጥያቄ ነበር። እንኳን አደረሳችሁ። መጀመሪያ አንድ ጥያቄ ነበረ፣ ግን የሆነ ይቅርታ አንድ ደቂቃ ሌላ። እሺ እንኳን አደረሳችሁ። እንኳን አደረሰን። መምህር ባለፈው ዶክተር ደመላሽ አስተዋወቀን የልብ ስፔሻሊስት የኢትዮጵያ ዋና ስፔሻሊስት ምናምን ብሎ አልነገረን? እሳቸው ናቸው። ደህና ናችሁ ወይ? እንኳን ደህና መጣችሁ ዶክተር። አምላከ ቅዱሳን ይመስገን። ኦኬ ሌላ ጥያቄ መምህር ኤልያስ እኔ ጥያቄ አለኝ በዚህ ዙሪያ ብለዋል እና ብርሃኑ እንኳን ደህና መጣ ጠይቅ አንተ። እሳቸው ስልክ ላይ መሰሉኝ። ብርሃኑ ይሰማል? እሺ መምህር ኤልያስ ጥያቄዎትን አቀርባለሁ ጥያቄ ብለው ነበር። ይቀጥሉ። አልሰማም እንዴ? ትሰሚያለሽ? ኔትወርክ ችግር ይኖር ይሆናል። መምህር ወረዱ። እሺ ኔትወርክ ይዟቸው ነው። ዶክተር አሁን ይችላሉ?